ታችሁ ነበር ቢያንስ ቀስቅሰን በዛ ሌሊት እንዴት ይወጣል ሲጀመር እንዴ የሆነ ነገር ብትሆንሽ እንቅልፍ እኛ አሁን ያልፈለግንበት አካባቢ ላይ አንተን ያልፈለግንበት ቦታ አለ እንዳታይታችኋል ብዬ እንዳልቀሰቀሳችሁ ብዬ አስቤ ነው እኮ እንዳትቀሰቅስ ምን ችግር አለ ብትቀሰቅሰን ልሄድ ነው በቃ እንቅልፍ እምቢ ብሎኛል አትለኝም ላሊት ሰው ተኝቷል ወይኔ አሁን በጣም እያሳቃችሁኝ ነው ቡዜና ዴቭ ማለት ነው እንዴት ነው ባይመቸውም አይፈረድበትም እናንተ አልዛ ሶፋ ላይ ወርውራችሁት እንግዲህ ታሟል እኔ ትሪት አደርጋለሁ ብለሽ እዛው ባለበት ተኝቶ እንዴት ነው ተነስቶ ማሄደው አይመቸውም ላይመቸው ይችላል በቃ ገብቶሻላ ግን እናንተ ይህን አክል ሞታችኋል እሱ ተነስቶ ሲሄድ ሲወጣ በር ሲከፍት ሞታችኋል እናንተ እንዴት ነው ማታውቁት እንዴት ነው ማትነቁት ሌባ ሲገባ ቤት ውስጥ ዝም ይባላል እንዴ በጣም ነው የምትገርሙት እንዴትስ መጣክ ራሴ ነው የመጣሁት በእግሬ ነው የመጣሁት በእግሬ አዎ እንዴ በዛ ላይ ሲጀመር የሆነ ነገር ብትሆን ሳንተ እንዴ ለሌት ነው አይደለም እንዴ በዛ ላይ እኛ እንኳን ተኝተን በርሳት ዘጋኔ ወጣው መምጣት ብትፈልግ ራሱ ቢያንስ እንኳን እሺ እንቅልፍ እምቢ ካለ ቢያንስ እኔ እንቅልፍ እዚህ እምቢ ብሎኛል ስለዚህ ልሂድ ወደ ቤቴ አትለንም እንዴ አሁን እዚህ ጋር ያልገባችሁ ነገር አለ በእግሩ እንዴትም አይመጣም ትዝ የሚላችሁ ከሆነ ሩት ያዛን ቀን ያመመው ቀን ተመልሳ አቃረስቻለሁ ስትል በጆሮ ሽክ ብላ ነው ሄደችው ማለት ነው ምንድነው የሆነ ነገር ነግረውታል በቃ እንዲደውልላቸው በሌሊት እንዲወጣ ምናምን በተኙበት እንዲወጣ ነግረውት አሁን ዘና ብለው እኮ እነሱ እያወሩ አይደለም የሰሩትን ሰርቷል በቃ ሩታም ኤፍሬምም የሰሩትን ሰርቷል ዘና ብለው ነው ቁጭ ያሉ ከእናንተ ጋርም እየተጨቃጨቁ አይደለም እና በቃ እናንተ ተቀድማችኋል በጭንቅላት ቀድሟቸዋል እነሱ ማለት ነው እኮ ብትቀሰቅሰን ምን አለ እኔ እኮ ለልጁ ሙሉ እኮ 10 እየነቃው እኮ እያየሁ ነበር ከምን ይሁን እንቅልፍ እንደወሰደኝ አላውቅም አሁን ከመጣችሁ አይቀር ቁጭ በሉ ዴቭ ሐኪም ቤትም አብረን እንወስደዋል እኔ ምን ሆኗል የት ገብቷል እኔ እኮ ግራ ገባኝ ምንድን ነው የሚሻለን እሺ ምን ይቀሰቅሳችኋል ያመመው እሱ መጠበቅ ያለባችሁ እናንተ በቃ መንከባከብ ያለባችሁ እናንተ መተኛትም እኮ የለባችሁም እንደውነቱ ከሆነ እሱ አሞታል በቃ እኛ ጋር ይሻላል እኔ ጋር ይሻላል ብለሽ አይደል እንዴ ያስቀረሽው ጊዜ አሁን እዚህ ጋር እናንተ የማይሆን ስህተት መስራት የለባችሁ በቃ መጠበቅ አለብሽ በቃ ጥሩ ቦታ እንዲተኛ ማድረግ አለብሽ እዛ ሶፋ ላይ በተኛበት አንቺ አልጋ ላይ ተኝተሽ እንዴት ነው ያመመው ሰው እንዴት ነው ትሪት የምታደርጊው በዚህ ደረጃ ማለት ነው ስለዚህ በጣም ነው የምታናድዱት እናንተ ራሱ ዴቭም አንተም በጣም ነው የምታናድደው እንዴት ነው በሌሊት ጠፋ እናንተ አታውቁም እንዴ ቤት ውስጥ አይደላችሁም አትነቁም በር ሲከፈት እሱ መንፈስ ነው እንዴ እንዴት ነው ሊወጣ የሚችለው ሲጀመር አንተ ራስህ አልገባኸኝም ለምን በዚህ ምን ታደርጋለህ ደግሞ አንተ እንዴት አደረና ለምን ታዲያ ቤት አትሄድም አንተ እኔ ከዚህ በፊት እናንተ አውርተን ነበር አይደል ለምን እውነት እኔ ረስቼዋለሁ እንዴት እዚህ ቤት አገኘው በሌሊት እዚህ ማለት አይፈልግም ማለት አልገባኝም ቤት የለም እንዴ ራስ እና ለምን አደርክ አብርሃም የለም አንተ ምን ትሰራለህ እዚህ ማለት ስለፈልግ ተማሸገ ቤት ሰፈር ወይ ጉድ ይፈታ ምን ችግር አለው ወንድሙ ቤት አይደል እንዴ ወንድሙ ቤት ቢያደርግ ምን ችግር አለው ምን ችግር አለው ማለት ነው ለምን ያድራል እሺ በዚህኛው ሐሳብ ላይ ትንሽ ቆይታ እናድርግ እስቲ እኔ ከዚህ በፊት በጣም ስጠይቀው የነበረ ነገር ነውና ኮሜንት ላይ ራሱ በጣም ያሉን አስተያየት ተሰጥቶኛል ምክንያቱም ኤፍሬም የወንድሙ ሚስት ቤት ምን ይሰራል እናንተ ራሱ ኮሜንተሮች ራሱ የሆነ አስቡት እስቲ አንቺ የባልሽ ወንድም ባልሽ በሌለበት አንቺ ብቻሽን ባለሽበት እስቲ ምን ሊሰራ ይመጣል አንቺ ጋር ምን ሊሰራ ነው የሚያድረው ትፈቅጃለሽ አንቺ ማንኛው ሴት ትፈቅዳለች እንዴት ነው ምንድነው እኔ ሁሌም የሚመጣብኝ ጥያቄ ይሄ ነው ኤፍሬም ሩታ ጋር ምን ይሰራል በቃ የሚኖረው እሷ ጋር ነው ማለት ይቻላል እኮ ጠቅልሎ ሩታ ጋር ነው የሚኖረው ማለት ይቻላል ምን ይሰራል በቃ እናንተ ዛሬ ስለጠየቃችሁ በጣም ቴንኪው ምክንያቱም እስከ ዛሬ የጠየቀም የለም በቃ ጠቅልሎ እኮ ሩታ ቤት ነው ያለው በቃ አብርሽ ይኖርም አይኖርም በተጣላበት ሰዓት ያኔ እንዲህ ከመተማመኑ በፊት ራሱ ከሩታ ጋር ነው ያለው ስለዚህ ምንድነው የሚሰራው ኤፍሬም ይህንን ጥያቄ ደግሞ ሁሉም ሰው መጠየቅ አለበት እንዴ ከዚህ በፊት ጠይቄያለሁ የወንድሙን ቦታ ሸፈነ ብዬ ተናገሬ ተሰድበውኛል እኔ ለምን መሆን አለበት እንደዚህ አሁን መጥተው ያው በሌሊት ሩታ ቤት አገኙት እስቲ ሁላችሁ መለስ ብላችሁ ጠይቁ ይህን ነገር ምንድነው እየተደረገ ያለው ሲጀመር ልክ ነው ሩታ
በጣም እያስጨነቃችሁ ነው እንኳን ከሱ እኔ ራሴ ተጨንቄያለሁ። ከሱ አልፋችሁ እኔም እያስጨነቃችሁ ነው። እኔ ራሴ ተጨንቄያለሁ። በቃ ማለት የምታወሩት ነገር ሁሉ ምንም ደስ አይልም። በጣም የሚደብረው በእውነት ደበረሽ አይደል? እናንተ የምታረጉትን ምንኛ መደበሩን ብታውቁ እናንተ የምታረጉትን የሚደብረው ምንም አላደረግንም። ይደብራል። ምን ቴክስት ምን አስላካችሁ እናንተ? ለምን ልጁን ማነሳሳት ፈለጋችሁ? ትናንትና እኮ ተራግን በቃ አሁን ደበራት ሩታ። የሆነ ስስ ጎን ነኩ። በቃ አለ አይደል ያልሆነ ነገር አነሱ። ኤፍሬም እዛ ቤት መኖሩን ያልሆነ ነገር አነሱባት። በጣም ነው ደበራት፣ በጣም ማለት ነው። ምክንያቱም እሷ ራሷ ሼም እኮ ነው አይደብራትም እንዴ? እሷ ራሱ እንዴት ነው የባሏ ወንድም ምንም ሰው ምን ያስባል ብላ ራሱ እኮ ማሰብ አለባት እንዴ? እንዴት ነው የባሏን ወንድም ባሏ በሌለበት ከሷ ጋር ተጣልቶ ባሏ ተጣልቶ ከሷ ጋር ባሏ በሌለበት ወንድሙን አምጥታ ከሷ ጋር የምታኖረው? ይሄ እኮ ሌላ ታሪክ ነው እንዴ! እንዴት ነው? እሺ እኔ ባለሁበት ይሁን ወንድሜ እኔ ጋር መጥቶ ቢኖር ምን እንቅፋት ላይኖረው ይችላል። ግን እኔ በሌለሁበት ከሚስቴ ጋር ተጣልቼ እኔ በሌለሁበት እንዴት ነው የኔ ቦታ ሸፍኖ ወንድሜ የሚኖረው? ይሄ ምንድነው? ምን አይነት አስተሳሰብ እንደሆነ አላውቅም። አንተ ራስህ ማንም ሰው እንደዛ ብሎኝ አንተ ራስህ እንደዛ ነው የሚመስለው። አንተ ራስህ ገብቶሃል አይደለም? ወንድም እንግዲህ አንተ የእውነት ጤነኛ ሰው ከሆናችሁ እናንተ የእውነት የምታስቡ ወይ ደግሞ ለቤተሰብ ትንሽ እንኳን የምታስቡ ከሆነ በዚህ ሌሊት ይህን ልጅ እንግዲያው ቴክስት መጻፍም በዚህ ሌሊት አለም ቴክስት ያደረግነው ለምን ታደርጋለህ? ቴክስት ሌሊት አለም ቴክስት ለምን ታደርጋለህ? ሲጀምር እኔ አብርሃም ለምን ውጪ ማለት ለደቂቃ እንኳ ከነሱ እንዲለኝ እንደማይፈልጉ ሊገባኝ አልቻለም። የሆነ በቃ ከነሱ ስር ለደቂቃ እንዲወጣ ለምን እንደማይፈልጉ አላቅም። ብቻ ለምንድን ነው በዚህ ደረጃ እሱን ቁጥጥር ውስጥ እስር ውስጥ ለማስገባት የሚፈልጉት? በቃ ተስማሙ አይደለ? ነገ ጧት ተባሉ። በቴክስት እሱን መነዝነዝ፣ ማስጨነቅ፣ በቃ ቶሎ ወደ እነሱ እንዲመጣ ማድረጉ ለምን እንዳስፈለገ ሊገባኝ አልቻለም። አንተ ና ስትለኝ እሞጣ ወደ ስትለኝ የሚሄድ አይደለሁም። በቃ አንተ ስትፈልግ ቁጭ ትላለህ እንጂ እኔ ወንድሜን ይዤ መሄድ መብት አለኝ። ተረዳኸኝ አይደለ? አብረን እንሄዳለን፣ ቁርስ አብረን እንበላለን። ምን አገባኝ እኔ ስላንተ አብሮ መብላት እንዴ? ምን ያወራል? በሌሊት ማግኘት ራሱ አላስደነገጠም? እሱ ሲጀምር ምን ግራ እያጋባኝ እኮ ነው እንዴ። በቀደም እዚህ ቤት ምን ታደርጋለህ ነው መብት አይደለም ያለኝ። ዛሬም እንግዲህ እዚህ ቤት ላይ ያገኘዋለሁ እንዴ። እዚህ አንተም ጠቅልለህ እዚህ መኖር ነው ሐሳብ እንዴ? ጠቅልሎማ ኖረ እኮ። ይሄ ሁሉም ሰው መጠየቅ ያለበት ጥያቄ ነው። የሚጠይቀው ኤፍሬምን ሳይሆን ሩታን ነው መጠየቅ አለበት። ሩታ ኤፍሬም አንቺ ቤት ምን ያደርጋል? አብርሃም በሌለበት ቦታ ሌሊት ምን ያደርጋል አንቺ ቤት ብሎ እኮ መጠየቅ። ሼም መሆን ያለበት ሩታን ነው። ሼም መሆን አለበት። ኤፍሬም እኮ ና ተብሎ ከመጣ ምንም ማድረግ አይችልም። ከፈቀደችለት ምንም ማድረግ አይችልም። እንግዲህ እኛ የምናውቀው ነገር የለም አይደለ? ከፈቀደችለት ምንም ማድረግ አይችልም ኤፍሬም ራሱ የወንድሙ ሚስት ቤት አብርሃም በሌለበት ማደሩ እኮ በጣም ሼም ነው፣ በጣም ማለት ነው። ስለዚህ ዝም ብላችሁ አትናገሯት። እንዴት አንናገራት? አትናገሯት። በቃ ምንም አላለችም እሷ። እናንተ ናችሁ እንትን እያላችሁ ያላችሁ። ምን እያለን ነው? ይሄ ያለህበት ተመችቶ ነው? አዎ ተመችቶሃል? ሰላም ነው? ደህና ነኝ፣ ምንም አልሆንኩም። ደህና ነህ? ደህና ብትሆን ነው ቴክስት ተጽፎልኛል ብለህ ይመጣው። የልጄን እናት እንድታፈቃዩ ይሄ የራሱ ሀሳብ አይደለም። እኔ አሁን ለሁላቸውም የምላቸው ለቡዚም ለዲቭም የምላቸው እውነት አብርሃም ፈልጎት ያለነሱ ማለት ያለነሱ ግፊት ፈልጎት ተነስቶ ከመጣ ተውት፣ በቃ ይኑር። መብቱ ነው። የፈለገበት ቦታ መኖር ይችላል። ከዛ ጉዳቱንም ኃላፊነቱን እሱ ይወስዳል፣ ለሁሉም ነገር ማለት ነው። ስለዚህ ከፈለገ ይኑር። እሱ ተነስቶ ከመጣ በቃ ተውትና ህይወቱን ይኑር። ፍላጎቱ ነው፣ ፍላጎቱን አክብሩለት ነው የምለው እኔ። ምክንያቱም እናንተ በዚህ ልክ ገደባችሁ ወይም ፍላጎቱን ከልክላችሁት አይኖርም። በምንም ደረጃ ይሁን ፍላጎቱ ልትሆን ብቻ እንዴ በቃ እኔ ደህና ነኝ። ደህና ነህ? አዎ ሁሌም ደህና ነኝ ነው የምትለው፣ ግን ተግባርህ ደህና እንደሆንክ አያሳይም። እያንዳንዱ መረጃ የተደረገውን የሆንከውን ትንሽ ደቂቃ ከነሱ ዞር ብትል ሙሉ መረጃ ትምህርት ቤት ይመስል ወይ ለአስተማሪክ እያስረዳክ ይመስል ጠቅላላ ነገር ታወራለህ። እሺ ይሄ አብርሃም ነው። አዎ የበፊት አብርሃም ከአስከፈ ድረስ አመዛዝኖ የሚያየው አብርሃም ጠፍቶብኛል። እኔ ነገሮችን የሚያየው እንዲህ ባረግ እንዲህ የሚለው የለም። አሁን ላይ የሆነ ሰው በነዳው የሚነዳ ነው እና ደህና